ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ዴሊ ክቡራን ቤተሰቦቻችን እንደምን ዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ይድረሳችሁ በማለት የግንቦት 11 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በብናት ወረዳ የ204ኛ አስቻለው ደሴ ኮር ያስመዘገበው ስኬታማ የውጊያ ውጤት በትግራይ ፖለቲካ ውስጥ እየተባባሰ የመጣው ውጥረትና የስልጣን ፍጥጫ እንዲሁም በመካከለኛ ምስራቅ እየተቀጣጠለ ያለው የጂኦፖለቲካ ቀውስ የቀዳሚ ትኩረታችን ይሆናል። በመጀመሪያም አፋብን ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮር በብናት ወረዳ ከጧቱ 3 ሰዓት ጀምሮ ባካሄደው ከባድ ተጋድሎ ከፍተኛ ድል ማስመዝገቡ ተገልጿል። የአርበኛ ተሾመ አበባው ጀብደኛ ልጆች የ204ኛ ኮር ኃይሎች በከተማው ዙሪያ የተገነቡ ኮንክሪት ምሽጎችን በመስበር ወደ ብናት ከተማ መግባታቸው ተነግሯል። በውጊያው የተሰበሩ ምሽጎች፣ የተያዙ መሳሪያዎችና በቀጠናው የተፈጠረው አዲስ የወታደራዊ እንቅስቃሴ በዝርዝር ይደመጣል። በሌላ በኩል በህወሓትና በብልጽግና መካከል እየተካሄደ ያለው የፖለቲካ ፍጥጫ ትግራይን ወደ አዲስ ቀውስ እየገፋት መሆኑ ግልጽ ሆኗል። በመቀሌ የነዳጅ እጥረት፣ የደሞዝ ክፍያ መቋረጥ፣ የፖለቲካ ኃይሎች አዲስ ጥምረትና በቀጠናው እየታየ ያለው የወታደራዊ መደራጀት ብዙዎችን እያሳሰበ ይገኛል። ይህ የፖለቲካ ፍጥጫ ወዴት እያመራ ነው? በዝርዝር ይዘነዋል። በውጭ ዜናችን ደግሞ በኬንያ የተቀሰቀሰውን ህዝባዊ እምቢተኝነት፣ በአሜሪካና በኢራን መካከል ያለው የረጅም ጊዜ ውጥረት እንዲሁም በእስራኤልና በሊባኖስ መካከል እየተባበሰ ያለው ግጭት መካከለኛውን ምስራቅ እንደገና ወደ ከፋ ቀውስ እየገፋው መሆኑ ተዘግቧል። የዓለም ኢኮኖሚ የነዳጅ አቅርቦትና የባህር ንግድ መስመሮች ላይ ሊፈጠር ስለሚችለው አደጋም የተንታኞቹን ማስጠንቀቂያ እናቀርባለን። ክቡራትና ክቡራን የጣና ዴሊ ቤተሰቦች እነዚህንና ሌሎች በርካታ መረጃዎችን አካተን ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ስኬታማ ውጊያ በብናት የአፋብን ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮር በብናት ወረዳ ከጧቱ 3 ሰዓት ጀምሮ ባካሄደው ከባድ ተጋድሎ ከፍተኛ ድል አስመዝግቧል። የአርበኛ ተሾመ አበባው ጀብደኛ ልጆች የሆኑት የ204ኛ አስቻለው ደሴ ኮር ኃይሎች ብልጽግናው ከ8 በላይ ኮንክሪት ምሽጎችን ገንብቶ ቢከላከልም በወኔና በቆራጥነት ምሽጎችን በመስበር ወደ ብናት ከተማ በጀግንነት መግባታቸውን የኮሩ ቃል አቀባይ አርበኛ ባንቲጌትነት ገልጿል። በውጊያው የተሰበሩ የጠላት ምሽጎችን በዝርዝር ሲያስቀምጥም ገብርኤል ምሽግ፣ ቋሊሳ መውጫ ምሽግ፣ ጥንጁት በር ምሽግ፣ ክልቢ አቦ ምሽግ፣ ፖሊስ ጣቢያ ምሽግ፣ የከንቲባው ምሽግ፣ ሃይ ስኩል ምሽግ፣ አስተዳደር ምሽግ መሆናቸውን ተናግረዋል። ጀብደኞቹ የ204ኛ አስቻለው ደሴ ኮር መነሻቸውም መዳረሻቸውም የአማራን ህልውና ማረጋገጥ መሆኑን በመረዳት በእንቁ መሪዎቻቸው እየተመሩ በጠላት ላይ ከፍተኛ የበላይነት በመቀዳጀት ተከታታይ ድሎችን አስመዝግበዋል ያለው ቃል አቀባዩ በነበረው ውጊያም በተሰበሩ ምሽጎች ውስጥ በጠላት ኃይል ላይ ከፍተኛ ሙት፣ ቁስለኛና የተያዘ ሰራዊት መኖሩን ተናግረዋል። በዚህም ከ45 በላይ ክላሽንኮቭ መሳሪያዎችና 8 የቃታ መሳሪያዎች፣ በርካታ ተተኳሾችና ሌሎች ወታደራዊ ቁሳቁሶች በኮሩ እጅ መግባታቸውን ገልጿል። በአርበኛ ተሾመ አበባው ሲመራ የነበረው ግዙፉ ጣይቱ ክፍለ ጦር ትግሉ ከተጀመረ ጀምሮ ወረዳዎችን በመቆጣጠር ቀጠናውን ሳያስደፍር ወታደራዊ የበላይነቱን ይዞ የቀጠለ ክፍለ ጦር መሆኑ ይታወቃል። በህወሓትና በብልጽግና መንግስት መካከል የተጀመረው የፖለቲካ ቼዝ ጨዋታ የትግራይን ህዝብ የከፋ አደጋ ላይ ለመጣል ጫፍ ደርሷል። መቀሌ ልገባ ነው ከሚለው የአዲስ አበባ ቡድን በስተጀርባ ያለው የብልጽግና ሴራ ተጋልጧል። ለእነ ደብረ ጽዮን ሜዳው ገደል ሆኖባቸዋል። በመቀሌ ከተማ የነዳጅ አቅርቦትም ሆነ የደሞዝ ክፍያ ቆሟል። ለዘመናት በጦርነት በድርቅና በፖለቲካዊ ሽኩቻዎች ሲፈተን የኖረው ይህ ማህበረሰብ ዛሬም በአንድ በኩል በህወሓት ጊዜው ባለፈበትና ባረጀ የፖለቲካ አካሄድ፣ በሌላ በኩል ደግሞ በኦህዴድ ብልጽግናው ተንኮል በተሞላበት የሰራ ፖለቲካ መሃል ተቀርቅሮ አሳዛኝ የህይወት ዋጋ እየከፈለ ይገኛል። የፖለቲካ ሊቃኑ የስልጣን ቼዝ ጨዋታቸውን ሲያጦዙ በታሪክ አጋጣሚዎች ሁሉ የነገስታትና የፖለቲከኞች ጦር ሜዳ ሆና የኖረችው ትግራይ ዛሬም የልጆቿን ደም እያፈሰሰች ትገኛለች። ህወሓት በብልጽግና በኩል ካዝናው ተቆልፎበታል። በብልጽግና ድጋፍ አዲስ አበባ ላይ በርካታ የትግራይ ፖለቲካ ፓርቲዎችን ከመቀሌ በህወሓት የተባረሩ ጄኔራሎችንና ምሁራንን ያቀፈው ምክር ቤት መቀሌ ለመግባት ተዘጋጅቷል። በሌላ በኩል በአፋር አቅጣጫ በነ ጄኔራል ጻድቃንና በሌሎች ጄኔራሎች የሚመራው የሐራ መሬት ተዋጊ እንዲሁም መቀሌ ላይ ያደፈጠው የነ ጄኔራል ታደሰ ወረደ ጦር ለህወሓት መውጫ ቀዳዳ አሳጥቶታል። የትግራይ ክልል አትበሉ፣ የትግራይ ፕሬዝዳንት በሉ በማለት ሚዲያዎችን ያስጠነቀቁ
ያስጠነቀቁት ደብረጽዮን ድጋሚ ከባለፈው በባሰ መልኩ ለደም አፋሳሽ ውጊያ የተዘጋጁ ይመስላሉ ተብሏል። ብልጽግናው ደግሞ ጦርነቱን እርስ በርስ አድርጎ ሰዓቱን ከዳር ሆኖ ለመሞቅ ዝግጅቱን ጨርሷል ሲሉ ጉዳዩን በቅርበት የሚከታተሉ ተንታኞች ለጣና ዴይሊ ይናገራሉ። ይህንን የብልጽግናን ዓላማ ለማሳካት በነጌታቸው ረዳ የሚመራውና በአዲስ አበባ የተዘጋጀው ቡድን ስምረት ፓርቲ በትግራይ ክልል ተመዝግበው ከሚንቀሳቀሱት እንደ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታ ከመሳሰሉ የፖለቲካ ፓርቲዎችና ሌሎች የሲቪክ ማህበራት ጋር በመሆን የትግራይ ሰላምና ለውጥ ምክር ቤት ማቋቋማቸውን መዘገባችን ይታወሳል። ከካይሮ እስከ ካርቱም እንዲሁም ከመቀሌ እስከ አስመራ ሲማስኑ የከረሙት የህወሓት ጄኔራሎች አሁን ነገሮች የሰመሩላቸው አይመስልም። እባብ ለባብ እንዲሉ ከብልጽግናው ጋር የሚያደርጉት የቼዝ ጨዋታ የብዙዎችን ትኩረት ስቧል። ሌላውና አሳሳቢው ጉዳይ ደግሞ ደብረጽዮን ገብረ ሚካኤል ለክልሉ የመንግስት ሰራተኞች የግንቦትና የሰኔ ወር ደሞዝ እንዳይከፈል መከልከላቸው ነው። የደብረጽዮን ጽህፈት ቤት ይህንን ትዕዛዝ ያስተላለፈው ለቢሮዎች፣ ለዞን፣ ለወረዳና ለከተማ አስተዳደሮች በጻፈው ደብዳቤ መሆኑን የዜና ምንጮች ጠቅሰዋል። ደብዳቤው አንዳንድ መስሪያ ቤቶች እስካሁንም ለሰራተኞቻቸው ደሞዝ መክፈል ሲችሉ፣ ሌሎቹ ግን መክፈል እንዳልቻሉ መገለጹ ተጠቁሟል። የጄኔራል ታደሰ ወረደ ጊዜያዊ አስተዳደር የፌዴራል መንግስት 8.5 ቢሊዮን ብር የድጎማ በጀት ለትግራይ ባለመላኩ ምክንያት ከ141 ሺህ በላይ የሚሆኑ የመንግስት ሰራተኞች ደሞዝ መክፈል እንዳልቻለ ባለፈው ወር ማስታወቁ ይታወሳል። የህወሓት የቆየና ያረጀ አቋም ከብልጽግናው ስውር አጀንዳ ጋር ተዳምሮ ክልሉን ማብቂያ ወደሌለ የፖለቲካ አዙሪት አስገብቶታል ነው የተባለው። በኬንያ ከፍተኛ ብጥብጥ ተነሳ። በኬንያ በተለይም በዋና ከተማዋ ናይሮቢና በተለያዩ የአገሪቱ ክፍሎች የተቀሰቀሰው ህዝባዊ ተቃውሞና ብጥብጥ በአሁኑ ወቅት የብዙዎችን ትኩረት ስቧል። የዚህ አደገኛ አለመረጋጋት ዋነኛው መነሻ የነዳጅ ዋጋ መናር፣ የኑሮ ውድነትና መንግስት በህዝቡ ላይ የጫናቸው አዳዲስ የግብር ፖሊሲዎች ሲሆኑ ይህም የዜጎችን የዕለት ተዕለት ህይወት እጅግ አስቸጋሪ አድርጎታል። ይህንን ተቃውሞ ለየት የሚያደርገው ከተለመደው የፖለቲካ ፓርቲዎች አደረጃጀት ውጭ በበይነመረብና ማህበራዊ ሚዲያን በተጠቀሙ ወጣቶች የሚመራ መሆኑ ነው። ሰልፈኞቹን ለመበተን የጸጥታ ኃይሎቹ የወሰዱት ጠንከር ያለ እርምጃ አስለቃሽ ጭስና ጥይቶችን መጠቀምን የጨመረ ሲሆን በዚህ ምክንያት የሰው ህይወት መጥፋቱና በርካቶች መቁሰላቸው ተረጋግጧል። ተቃውሞው እንደ ሞምባሳና ኪሱሙ ባሉ ዋና ዋና የንግድ ማዕከላት ላይ ጭምር የተስፋፋ ሲሆን የፕሬዝዳንት ዊሊያም ሩቶ መንግስት ውጥረቱን ለማርገብ ጥረት ቢያደርግም በህዝቡና በመንግስት መካከል ያለው አለመተማመን ነገሩን ይበልጥ አባብሶታል። ኬንያ የምስራቅ አፍሪካ የኢኮኖሚና የትራንስፖርት ዋነኛ እምብርት በመሆኗ ይህ በእሷ ላይ የተከሰተው አለመረጋጋት በቀጠናው የንግድ ፍሰትና በጎረቤት ሀገራት ላይ ቀጥተኛና አደገኛ ተጽዕኖ ማሳደሩ አልቀረም። ከተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና ከኬንያ ብሔራዊ የሰብአዊ መብቶች ኮሚሽን የወጡ መረጃዎች ከፍተኛ ጥፋት መመዝገቡን ያሳያሉ። በተቃውሞ ማዕበልና በጸጥታ ኃይሎች በተወሰደው ጠንከር ያለ የኃይል እርምጃ ምክንያት እስካሁን ድረስ ቢያንስ ከ40 በላይ ሰዎች ሕይወታቸውን ማጣታቸው ተረጋግጧል። ከሟቾቹ በተጨማሪም በመቶዎች የሚቆጠሩ ሰላማዊ ሰልፈኞችና የጸጥታ አካላት ከባድና ቀላል የአካል ጉዳት ደርሶባቸዋል። የስርዓቱንና የሰዎች መታፈንን ሁኔታ በተመለከተ ደግሞ ሁኔታው ይበልጥ አሳሳቢ መልክ ይዟል። በናይሮቢና በሌሎች ከተሞች በተደረጉት አሰሳዎችና የጎዳና ላይ ግጭቶች ከ200 በላይ የሚሆኑ ሰልፈኞች፣ ንቁ ተሳታፊዎችና ጋዜጠኞች መታሰራቸውን የሰብአዊ መብት ተሟጋቾች ይገልጻሉ። ከዚህም በላይ በርካታ ወጣቶችና የተቃውሞ አስተባባሪዎች ያሉበት ሳይታወቅ በቁጥጥር ስር የዋሉበት ክስተቶች መኖራቸው በሀገሪቱ የሕግ የበላይነትና በሰብአዊ መብቶች አያያዝ ላይ ትልቅ ስጋትና ዓለም አቀፍ ውግዘትን አስከትሏል። የአፍሪካ ቀንድ ከቅርብ ጊዜ ወዲህ የዓለም አቀፍ ጂኦፖለቲካዊ ሽኩቻዎች ማዕከልና እጅግ አሳሳቢ የፖለቲካ ቀውሶች መናኸሪያ እየሆነ መጥቷል። የቀይ ባህርን ደህንነት፣ የሀያላን አገራትን የጦር ሰፈር ፉክክርና ዓለም አቀፍ የንግድ መስመሮችን ተከትሎ በበይነ መንግስታት መካከል የሚደረገው ግብግብ የቀጠናውን አገራት ሰላም በእጅጉ እየፈተነው ይገኛል። በዚህ ውስብስብ የጂኦፖለቲካ ማዕበል ውስጥ ከሰሜን ሱዳን እስከ ምስራቅ አፍሪካ የኢኮኖሚ ሞተር ወደ ሆነችው ኬንያ የሚስተዋለው የፖለቲካና የኢኮኖሚ ቀውስ ቀጠናው ምን ያህል አደገኛና ፈንጅ በተጠመደበት መንገድ ላይ እንደሚገኝ በጉልህ የሚያሳይ ነው። ይህ አለመረጋጋት የውስጥ ጉዳይ ብቻ ሳይሆን ከዓለም አቀፍ የነዳጅ አቅርቦት መስተጓጎል፣ የዋጋ ግሽበትና የሀያላን አገራት የውክልና ፖለቲካ ጋር በጥብቅ የተቆራኘ ነው። በተለይም በቀጠናው እንደ ሰላምና መረጋጋት ምሰሶ የምትታየዋ ኬንያ አሁን የገባችበት ማህበራዊና ኢኮኖሚያዊ ቀውስ እጅግ አሳሳቢ ሆኗል። በዋና ከተማዋ ናይሮቢ የነዳጅ ዋጋ ጭማሪን በመቃወም የተቀሰቀሰው ህዝባዊ ማዕበል ዜጎች ከኑሮ ውድነት ጋር እያደረጉት ያለውን መራራ ትግል ያንጸባርቃል። ሰልፈኞቹ ከጸጥታ ኃይሎች ጋር ባደረጉት አስከፊ ግጭት 40 ሰዎች ህይወታቸውን ማጣታቸው መረጋገጡ መንግስት በህዝቡ ላይ እየወሰደ ያለውን የኃይል እርምጃና የፖለቲካ ውጥረቱን አደገኛነት በግልጽ ያሳያል። የኬንያ የነዳጅ ዋጋ ንረት የዓለም አቀፉ የኢኮኖሚ ቀውስና
የጂኦፖለቲካዊ አለመረጋጋት ቀጥተኛ ውጤት ቢሆንም በህዝቡ ዘንድ የፈጠረው ቁጣ ግን የሀገሪቱን የፖለቲካ መሰረት እስከ ማናጋት ደርሷል። ኬንያ እንደ ሀገር ከተንገዳገደች መላው የምስራቅ አፍሪካ ቀጠና የከፋ ኢኮኖሚና የጸጥታ አደጋ ውስጥ መውደቁ የማይቀር ነው። ይህ ደግሞ ለቀጠናው ጠላት የሆኑ አክራሪ ኃይሎች ክፍተቱን እንዲጠቀሙበት ሰፊ ዕድል ይፈጥራል። በሌላ በኩል የቀንዱን ፖለቲካ ይበልጥ ውስብስብ ያደረገው የሱዳን የእርስ በርስ ጦርነት አሁንም በንጹሃን ላይ ሞትና ውድመት እያስከተለ ይገኛል። በካርቱም በተሰነዘረ የድሮን ጥቃት 5 ንጹሃን ዜጎች ሕይወታቸውን ማጣታቸው ጦርነቱ ምን ያህል መልክ አልባና አውዳሚ እየሆነ እንደመጣ ያሳያል። ሆኖም በዚህ የሞትና የጥፋት ድባብ ውስጥ የካርቱም ዓለም አቀፍ አውሮፕላን ማረፊያ ለዓለም አቀፍ በረራዎች በድጋሚ ክፍት መደረጉ የሱዳን ጂኦፖለቲካዊ አቀማመጥ ለዓለም አቀፍ ማህበረሰብ ያለውን ስትራቴጂካዊ ጠቀሜታና ተቃርኖ ቁልጭ አድርጎ ያሳያል። የአሜሪካና የኢራን የረጅም ጊዜ የፖለቲካና የወታደራዊ ሽኩቻ መካከለኛው ምስራቅን በከፍተኛ የውጥረት ዳራ ውስጥ ማቆየቱ ተዘገበ። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩት ያቀዱትን ወታደራዊ እርምጃ በድንገት ማገዳቸው የውጥረቱ አንድ አካል ቢሆንም ይህ ጦርነት ቢቀሰቀስ ኖሮ ቀጠናው ወደ ከፋ ማጥ ውስጥ ሊገባ ይችል እንደነበር በፖለቲካ ተንታኞች ተገልጿል። የባህረ ሰላጤው ሀገራት ጥረትና የፓኪስታን አዲስ የሰላም እቅድ ለጊዜውም ቢሆን እፎይታን የፈጠረ ቢመስልም የፔንታጎን መረጃዎች እንደሚያሳዩት አሜሪካ ለዚህ የጦርነት ዝግጅትና የውጥረት አስተዳደር ብቻ 29 ቢሊዮን ዶላር ማውጣቷን ተከትሎ በቀጣይ በአገሪቱ የውስጥ ፖለቲካና ኢኮኖሚ ላይ ጫናዎች ሊኖሩ እንደሚችሉ ተዘግቧል። በሌላ በኩል የእስራኤልና የሊባኖስ ግጭት ወደ ከፋ ደረጃ መሸጋገሩ ተዘግቧል። እስራኤል በሊባኖስ ላይ የምትፈጽመው የአየር ጥቃት ተጠናክሮ መቀጠሉንና ከማርች ወር ጀምሮ ብቻ ከ3000 በላይ ሰዎች ሕይወታቸውን ማጣታቸው የቀውስ አድማሱ በከፍተኛ ፍጥነት እየሰፋ መሆኑን አመላካች እንደሆነ ተገልጿል። በተጨማሪም ወደ ጋዛ ሰብአዊ እርዳታ ጭነው ሲጓዙ የነበሩ 10 የጋዛ ፍሎቲላ የእርዳታ ጀልባዎች በእስራኤል የባህር ኃይል መታገታቸው የሰብአዊ ቀውሱንና የዲፕሎማሲያዊ ሽኩቻውን ይበልጥ እንደሚያወሳስበው በዓለም አቀፍ ታዛቢዎች በኩል እየተዘገበ ነው። ወደፊት ሊከሰት ከሚችለው ቀውስ አኳያ የጂኦፖለቲካ ተንታኞች እጅግ አሳሳቢ የሆኑ ትንበያዎችን እያስቀመጡ መሆኑ ሲገለጽ፣ ተንታኞቹ እንደሚያስጠነቅቁት ይህ የተወሳሰበ የውጥረት ዳራ በአስቸኳይ ዘላቂ በሆነ የዲፕሎማሲያዊ መንገድ ካልተፈታ አሁን ያለው ጊዜያዊ የእርምጃ መጓተት ተመልሶ አሜሪካን፣ ኢራንን፣ እስራኤልና ሌሎች የቀጠናውን ሀገራት ያሳተፈ ቀጥተኛና መጠነ ሰፊ ጦርነት ሊቀሰቅስ እንደሚችል ተገልጿል። ከዚህም ባሻገር የቀጠናው አለመረጋጋት በዓለም አቀፍ የነዳጅ አቅርቦት፣ በባህር ላይ ትራንስፖርትና በንግድ መስመሮች ላይ ከባድ መስተጓጎል በመፍጠር የዓለምን ኢኮኖሚ በከፍተኛ ደረጃ ሊያናውጥ እንደሚችል በኢኮኖሚ ተንታኞች በኩል እየተገለጸ ነው። አሁን የሚታየው አንጻራዊ የጥቃት መቋረጥና የሽምግልና ጥረት ጊዜያዊ የኃይል ማሰባሰቢያ ምዕራፍ ሊሆን እንደሚችልና አፋጣኝና ተጨባጭ የሰላም ስምምነቶች ካልተደረሱ መላው የመካከለኛው ምስራቅ ቀጠና ወደማይመለስበት የጥፋት አደጋ ሊንሸራተት እንደሚችል በስፋት ተዘግቧል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ዜናችን ተጠናቀቀ። ምርጫችሁ ስለምታደርጉ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።